አንተ ምክንያት ታስሮ እንዳይ አልፈልግም። ሲቀጥል ደግሞ ይኸውልህ ደስታ ሩታ አላሳሰርኩትም እኮ ማይ ደስታ ብርሽ ልታስደብድበው እንደሆነ ሰምቻለሁ። እኔ እንደዚህ አይነት አይምሮ ያለኝ ይመስልሻል? ሩታ ጥሩ ነገሮችን አሳልፈናል፣ ደስ የሚል ጊዜያቶችን አሳልፈናል። ነገር ግን ይሄንን መስመር እያለፍክና እንደዚህ አይነት ድፍረቶችን የምታመጣ ከሆነ እውነቱን ልንገርህ፣ ትላንትና ይሄን ነገር አድረክ አይደለ? ነገ ደግሞ እኔን የሆነ ነገር ከማለት ወደ ኋላ አትልም። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃንና ብንጨርስ ይሻለኛል። ሩትዬ ደስታን አባረረችው። ከዚህ በኋላ ህይወቴ ውስጥ አታስፈልገኝም፣ ከህይወቴ ውጣልኝ። አንተ ዛሬ የልጅ አባትን ለመጉዳት፣ ለማሳሰል፣ ለማስደብደብ የሞከርከው ሰውዬ ነገ ለኔም አትመለስም። ስለዚህ ከህይወቴ እስከ መጨረሻ ውልቅ ብላ ውጣ ብላ እንግዲህ ከቤቷ አባረዋለች ማለት ነው። ደስ የሚል ነገር አለ። ግን እዛ ጋር ደግሞ ያኙ ማን ነበር ስሙ? በእናታችሁ የአብርሽ ስም ማን ነበረ? እሱ ደግሞ ዛሬ እንግዲህ ከአንቺ መለየት አልፈልግም ሲል ነበረ። እሷ ደግሞ እዚህ ጋር እሱን እያባረረችው ነበር እና ደስ ይል ነበር። እሱ ያው ሲጀመር እኮ ችግራቸው የደስታ አይደለም፣ ችግራቸው ሄርሜላ ነች። ከነሱ ህይወት መውጣት አለባት፣ ደስታ ሳይሆን። ደስታ ምንም ያጠፋ ምንም ያረገ ነገር የለም። እውነቱን እንነጋገር ከተባለ ያው ትንሽ በገንዘቡ ይመካል። እኔ ብቻ ነኝ ያለሁት፣ እኔ ብቻ ነኝ ቆንጆ፣ እኔ ብቻ ነኝ ባለሀብት ይላል እንጂ ምንም ያረገ ነገር፣ ምንም የነሱ ነገር ላይ ምንም የፈጠረ ታሪክ የለም። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች፣ ሩትዬ ደግሞ ዛሬ በቤቷ ብቅ ብላለች ከደስታ ጋር። እንግዲህ ደስታ ከትላንት ወዲያ አብርሽን ለማሳሰር ፖሊስ ይዞ ሄዶ ነበረ። እሱም ቪዲዮ አይታ እንግዲህ የልጅ አባት ነው፣ ምንም መጥፎ ነገር እንዲደርስበት አልፈልግም፣ እኔና እሱ ብዙ ነገሮችን የማይረሱ ብዙ ነገሮችን፣ ልጅነቴን፣ ፍቅሬን፣ የመጀመሪያ ፍቅሬ ነው፣ ምንም እንዲነካብኝ አልፈልግም ብላለች እና በዚህ ምክንያት እንግዲህ ደስታን ከቤት አስወጥተዋለች። ከዚህ በኋላ ህይወቴ ውስጥ እንዳትላይክ አልፈልግም፣ እኔ እናንተ ያለን ነገር እዚህ ጋር ያበቃል ብላ እንግዲህ ሩትዬ ወስና ከቤት አባረዋለች። ቆንጆ አረሽ ሩትዬ፣ የኔ ጀግና፣ ጎዝ በርቺልኝ።